ባለፉት ዓመታት ከፍተኛ ትርፍ በማስመዝገብ ይታወቁ የነበሩት የግል ባንኮች ኪሳራም እየገጠማቸው እንደሚገኝ እያሳወቁ ነው። እነዚህ ባንኮች ያስመዘገቡትን ኪሳራና ለባለአክሲዮኖቻቸው ምን ማለት እንደሆነ በዝርዝር እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በሂሳብ ዓመቱ ኪሳራ ከገጠማቸው የፋይናንስ ተቋማት አንደኛው ፕሪሚየር ስዊስ ሶሉሽን ነው። ፕሪሚየር ስዊስ ሶሉሽን ማህበር በኢትዮጵያ ባንኮች በጋራ ያቋቋሙት በመሆኑና ኪሳራውና ትርፉም ባንኮችን በቀጥታ ስለሚመለከት በዚህ ዝርዝር ውስጥ አስገብተነዋል። ማህበሩ በተጠናቀቀው የሂሳብ ዓመት ከግብር በፊት 110 ሚሊዮን ብር ትርፍ ቢያስመዘግብም ትርፉ ካለፈው ዓመት ጋር ሲነጻጸር በ11 በመቶ መውረዱን የታወቀው የድርጅቱ ዓመታዊ ሪፖርት ሰነድ እንደሚያሳየው ለትርፉ ዝቅ ማለት በኢትዮጵያ ማክሮ ኢኮኖሚ የታዩ ለውጦች፣ በሂሳብ ዓመቱ የብር የመግዛት አቅም በ170 በመቶ ምጣኔ መዳከም፣ የስራ ማስኬጃ ወጪ ከፍ ማለት፣ የተቀጽላ ድርጅቱ ለብቻው ተነጥሎ እንዲቀሳቀስ መደረጉ እንዲሁም ሊሰበሰብ የሚችል 3 ሚሊዮን ብር መታጣቱ ድርጅቱ የዕቅዱን 87 በመቶ ብቻ እንዲያሳካ እንዳደረገው ሰምተናል። ይሁንና ድርጅቱ ባለፉት 4 ዓመታት የስራ አፈጻጸም ወጪና ገቢውን ከማመጣጠን አልፎ ቀጣይነት ባለው መንገድ ትርፋማ እየሆነ እንደመጣም ነው በሪፖርቱ ላይ ተገለጸው። ተቋሙ በተጠናቀቀው የፋይናንስ ዓመት ብዛታቸው ከ16000 በላይ ዓለም አቀፍ የማስተር ካርዶችን ለገበያ መዋሉ፣ አባል ባንኮች ከሀገር ውጭ ለሚጓዙ ደንበኞቻቸው እንደሚሰጧቸው በሂሳብ ዓመቱ አንድ ባንክ የማስተር ካርድ ህትመት የጀመረ በመሆኑ ቁጥሩ እንዲጨምር አስተዋጽኦ ማድረጉም ተነግሯል። የዓለም አቀፍ የክፍያ ካርድን በተመለከተ ድርጅቱ የተለያዩ ስራዎችን ሲያከናውን መቆየቱ የተጠቀሰ ሲሆን በሂሳብ ዓመቱ ከማስተር ካርድ ጋር በመተባበር በኢትዮጵያ የመጀመሪያ የሆነ የኢኮሜርስ ግብይትን ለማቀላጠፍ የሚረዳ 3DS የተባለ ሲስተም ተግባራዊ ማድረጉም ነው የተነገረው። በዚህም እንግዲህ የዲጂታል ኢኮኖሚ ለመገንባት ከፍተኛ አስተዋጽኦ ያደርጋል የተባለ ሲሆን የሐሰት ግብይትን ለመቋቋም የሚያስችልና የኦንላይን ክፍያዎችን ቀላልና ደህንነታቸው የተጠበቀ እንዲሆኑ እንደሚያግዝ ይጠበቃል ተብሏል። በሂሳብ ዓመቱ ተቋሙ 495 ሚሊዮን ብር አጠቃላይ ገቢ ማግኘቱን ባለፈው ዓመት ከተመዘገበው 367 ሚሊዮን ብር ገቢ ጋር ሲነጻጸር የ35 በመቶ እድገት ማስመዝገቡ ተጠቅሷል። በሂሳብ ዓመቱ አጠቃላይ የአክሲዮን ማህበሩ ሀብት 589 ሚሊዮን ብር መድረሱ የተገለጸ ሲሆን ይህ አምና ከነበረው 440 ሚሊዮን ብር ጋር ሲነጻጸር የ33 በመቶ ጭማሪ ማሳየቱን እንዲሁም የተከፈለ ካፒታሉ ባለፈው የፋይናንስ ዓመት ከነበረበት 241 ሚሊዮን ብር ወደ 362 ሚሊዮን ብር ማደጉም ተገልጿል። ቀጥለን ኪሳራ የገጠመውን ሁለተኛውን ባንክ እንመለከታለን። የኢትዮጵያ የባንክ ኢንዱስትሪ ዘግየት ብለው ከተቀላቀሉት የግል ባንኮች መካከል አንዱ የሆነው ፀሐይ ባንክ በ2017 የሂሳብ ዓመት ከ271 ሚሊዮን ብር በላይ ኪሳራ ማስመዝገቡ ተገልጿል። ፀሐይ ባንክ ባለፈው የሂሳብ ዓመት የስራ አፈጻጸሙን ይፋ ባደረገበት ሪፖርቱ ባንኩ በዋና ዋና የባንክ ስራ አፈጻጸሞች እድገት የተመዘገበበት ውጤት ቢያሳይም የ271.4 ሚሊዮን ብር ኪሳራ በማስመዝገብ የሂሳብ ዓመቱን አጠናቀዋል። ፀሐይ ባንክ በ2017 የሂሳብ ዓመት ብቻ ሳይሆን በቀዳሚዎቹ 2 ዓመታትም ዓመታዊ ሂሳቡን የዘጋው የኪሳራ ሪፖርት በማቅረብ እንደሆነ ከባንኩ ተከታታይ የሂሳብ ሪፖርቶች ለማወቅ ተችሏል። በ2017 የሂሳብ ዓመት ባንኩ ያስመዘግበው የኪሳራ መጠን በ2016 አስመዝግቦት ከነበረው ኪሳራ ጋር ሲነጻጸር በ164.5 ሚሊዮን ብር ብልጫ ያለው ነው። ባንኩ በ2016 የሂሳብ ዓመት አጽፎት የነበረው የኪሳራ መጠን 107 ሚሊዮን ብር እንደነበር ከባንኩ ዓመታዊ ሪፖርት ለመረዳት ችለናል። ባንኩ በ2017 የሂሳብ ዓመት ኪሳራ በማጻፍ ቢያጠናቅቅም በተለያዩ የባንክ ስራ አፈጻጸሞቹ እድገት የታየበት ውጤት ያመጣ ስለመሆኑ ተገልጿል። እንደ ባንኩ ሪፖርት ከሆነ እንግዲህ የተቀማጭ ገንዘብ መጠኑ በ29 በመቶ እድገት ያሳየ መሆኑ አንድ ተጠቃሽ ጉዳይ ነው። የባንኩ አጠቃላይ የሀብት መጠንም በ35.6 በመቶ በማደግ 3.6 ቢሊዮን ብር የደረሰ ሲሆን የተከፈለ ካፒታሉን በ10 በመቶ እድገት በማሳየት 1.8 ቢሊዮን ብር ስለመድረሱ ተጠቅሷል። ፀሐይ ባንክ 270 በሚሆኑ ባለ አክሲዮኖች የተቋቋመ ሲሆን በ2014 ወደ ስራ ሲገባ 2.8 ቢሊዮን ብር የተፈረመ ካፒታልና 737 ሚሊዮን ብር የተከፈለ ካፒታል ይዞ እንደነበር ይታወሳል። ኪሳራ ወደ ገጠመው ሌላኛው ባንክ እንለፍ።
በማገገም ሂደት ላይ የነበረው ንብ ባንክ በውጭ ምንዛሪ ለውጡ ሳቢያ ከፍተኛ ኪሳራ አጋጥሞት ከነበረው ቀውስ ለማገገም ጥረት እያደረገ የነበረው ንብ ባንክ በአገር አቀፍ ደረጃ ተግባራዊ በተደረገው የውጭ ምንዛሪ ለውጥ ምክንያት ያልተጠበቀ ከፍተኛ ጉዳት እንዳጋጠመውና በዚህም ሳቢያ በ2017 የሂሳብ ዓመት 2.9 ቢሊዮን ብር ኪሳራ ማስተናገዱን አስታወቀ። ንብ ባንክ የ2017 ሂሳብ ዓመት የስራ አፈጻጸም ሪፖርቱን ያቀረበ ሲሆን በሪፖርቱም መንግስት በሂሳብ ዓመቱ መጀመሪያ ላይ ተግባራዊ ካደረገው የውጭ ምንዛሪ ለውጥ ጋር ተያይዞ የ4.4 ቢሊዮን ብር ያልተጠበቀ ከፍተኛ ኪሳራ እንዳጋጠመው ነው ያስታወቀው። ባንኩ አጋጥሞት በነበረው አስተዳደራዊ ቀውስ በቂ የውጭ ምንዛሪ ስንቅ ሳይኖር እንዲከፈቱ የተደረጉ የውጭ ምንዛሪ ክፍያ ማረጋገጫ ሰነዶች ለረጅም ጊዜ ሳይወራረዱ በባንኩ የዕዳ መዝገብ ውስጥ ተይዘው መቆየታቸውም ታውቋል። እነዚህን የውጭ ምንዛሪ ዕዳዎች የማወራረድ ሂደት ላይ እያለ ባልተጠበቀ ሁኔታ በመንግስት በተወሰዱ ኢኮኖሚያዊ ማሻሻያዎች ሳቢያ የብር የመግዛት አቅም በከፍተኛ ደረጃ እንዲዳከም በመደረጉ የባንኩ የውጭ ምንዛሪ ክፍያ ግዴታዎች በቅጽበት እስከ 3 እጥፍ ገደማ ማደጋቸውን የታወቀው። በውጭ ምንዛሪ የተመዘገበው ሀብትና ዕዳ አለመጣጣሙ ደግሞ ባንኩ ከፍተኛ የገንዘብ ኪሳራ እንዲያስመዘግብ ምክንያት መሆኑን የተጠቀሰው። ይህ ችግር ባይከሰት ኖሮ የባንኩ ትርፍ 1.5 ቢሊዮን ብር ሆኖ የሂሳብ ዓመቱን መዝጋት ይችል ነበር በማለት ባንኩ ገጥሞት የነበሩት ችግሮች እያስከፈሉት ያለውን ዋጋ ለማመላከት ሞክረዋል። በዚህም ባንኩ በሂሳብ ዓመቱ መጨረሻ ላይ የ2.9 ቢሊዮን ብር ኪሳራ እንዲመዘገብበት ተደርጓል። በተጠናቀቀው የሂሳብ ዓመት በተደረጉ እልህ አስጨራሽ በተባሉ ጥረቶች ይህንን ለረጅም ጊዜ ተንጠልጥሎና ተጠራቅሞ የቆየ የውጭ ምንዛሪ ዕዳ ሙሉ በሙሉ መክፈል እንደተቻለ ተገልጿል። ባንኩ ውስጥ ተፈጥረው የነበሩ ችግሮችን ለማቃለል የተወሰዱ እርምጃዎች ግን በ2017 የሂሳብ ዓመት ኪሳራ እንዲያስመዘግብ ቢያደርጉትም በተያዘው በ2018 የሂሳብ ዓመት የባንኩ የስራ አፈጻጸም ወደ ትርፍ መግባቱን እንደ ማሳያ ተገልጿል። በባንኩ ሪፖርት ላይ በግልጽ እንደተቀመጠው በመጀመሪያው ሩብ ዓመት አፈጻጸም ይህንን የሚያመለክት እንደሆነና እስከ መስከረም 30 ቀን 2018 ዓ.ም ድረስ ባንኩ ከታክስ በፊት 1.2 ቢሊዮን ብር ማትረፉን አስታውቋል። በተመሳሳይ መልኩ ሌላ የግል ባንክም በውጭ ምንዛሪ ለውጥ ምክንያት ኪሳራ እንደደረሰበት ለማወቅ ተችሏል። ባንኩ የ3.7 ቢሊዮን ብር ኪሳራ እንደገጠመው ካቀረበው ዓመታዊ ሪፖርት ላይ ለመረዳት ችለናል። ህብረት ባንክ የውጭ ምንዛሪ ለውጥ ተግባራዊ ከመደረጉ ጋር በተያያዘ በ2017 የሂሳብ ዓመት ከፍተኛ ኪሳራ እንደገጠመውና ይህም በባንኩ አጠቃላይ ትርፍ ላይ አሉታዊ ተጽዕኖ ማሳረፉን ያስታወቀው። ባንኩ በተጠናቀቀው የሂሳብ ዓመት ከታክስ በፊት ያስመዘገበው ትርፍ 749 ሚሊዮን ብር ነው። በተጠናቀቀው የሂሳብ ዓመት ያገኘው ይህ ትርፍ በ2016 የሂሳብ ዓመት ካስመዘገበው ትርፍ ጋር ሲነጻጸር በ75.7 በመቶ የቀነሰ መሆኑ ተጠቁሟል። ተግባራዊ ከተደረገው የውጭ ምንዛሪ ለውጥ ጋር በተያያዘ በ2017 የሂሳብ ዓመት ባንኩ ላይ የደረሰው የኪሳራ መጠን 3.7 ቢሊዮን ብር መሆኑ ታውቋል። በዚህም የተነሳ የባንኩ ዓመታዊ ትርፍ ማሽቆልቆሉን የተገለጸው ባንኩ በ2016 የሂሳብ ዓመት ከታክስ በፊት 3 ቢሊዮን ብር ከታክስ በኋላ ደግሞ 2.3 ቢሊዮን ብር አትርፎ እንደነበር ይታወሳል። በ2017 የሂሳብ ዓመትም ባንኩ ወደ 4 ቢሊዮን ብር የሚጠጋ ትርፍ ያስመዘግባል ተብሎ ሲጠበቅ ከውጭ ምንዛሪ ለውጡ ጋር ተያይዞ ያልታሰበ ከ3.7 ቢሊዮን ብር በላይ ክፍያ ለመፈጸም በመገደዱ ምክንያት ዓመታዊ ትርፉ ላይ ከፍተኛ ጉዳት ደርሶበታል። በዚህ ምክንያት በ2017 ሂሳብ ዓመት ከታክስና ሌሎች ተቀናናሾች በኋላ ያገኘው የተጣራ ትርፍ 23.5 ሚሊዮን ብር መሆኑን ለባለ አክሲዮኖች የቀረበው የስራ አፈጻጸም ሪፖርቱ ያስረዳል። ከውጭ ምንዛሪ ለውጥ ጋር በተያያዘ የ2017 የሂሳብ ዓመት ባንኮች መጠኑ ይለያይ እንጂ ኪሳራ የገጠማቸው መሆኑ ሲገለጽ የቆየ ጉዳይ ነው። በተለይም በውጭ ምንዛሪ አቅርቦት የሚታወቁ የተወሰኑ ባንኮች በምንዛሪ ለውጡ ምክንያት ከፍተኛ ኪሳራ እንደደረሰባቸው ይጠቀሳል። ከውጭ ምንዛሪ ለውጥ ጋር የተፈጠረው ኪሳራ ባንኩ በሂሳብ ዓመቱ ካስመዘገበው ገቢ ሊያገኝ የሚችለውን ትርፍ እንደወሰደበትም በሪፖርቱ ላይ ተጠቁሟል። በአዲሱ የ2018 የሂሳብ ዓመት ግን በውጭ ምንዛሪ ለውጡ ሳቢያ የገጠመውን ኪሳራ በማካካስ ወደ አትራፊነት መሸጋገሩና በዘንድሮ ሂሳብ ዓመት የተሻለ ትርፍ እንደሚጠበቅ ወቅታዊውን የባንኩን ሁኔታ በተመለከተ ከተሰጠ ማብራሪያ ላይ ለመረዳት ተችሏል።